የራሴን ሥራ መስራት እፈልጋለሁ፣ ነገር ግን ምን እንደምሠራ አላውቅም። ይህ የብዙዎቻችን ጥያቄ ነው። በእርግጥም ትክክለኛ ጥያቄ ነው። ነገር ግን በዓለማችን ላይ ያሉ ትላልቅ ባለሀብቶችና ባለድርጅቶች ወይም ስኬታማ ሰዎች ስኬታማ ያደረጋቸውን የቢዝነስ ሐሳብ እንዴትና ከየት አግኝተው ነው ዛሬ ላይ ሚሊዮነርና ቢሊዮነር የሆኑት ብለን እንድንጠይቅ ያደርገናል። ከእነዚህ ቢሊዮነሮችና ባለሀብቶች መካከል ደግሞ አንዱ የሆነው የኔትፍሊክሱ መስራች ሪድ ሄስቲንግስ ነው። ስለዚህ ሪድ ሄስቲንግስ ከየት ተነስቶ አሁን ያለበት ስኬት ላይ እንደደረሰና ስኬታማ ያደረገውን የቢዝነስ ሐሳብ እንዴት እንዳገኘ እናስቃኛችኋለን። አብራችሁን ቆዩ። ሪድ ሄስቲንግስ አፖሎ 13 የተሰኘውን ፊልም ከብሎክበስተር $4 ተከራየ። መመለስ በሚገባው ቀን ሳይመልስ ቀረና ለ6 ሳምንት ያህል ፊልሙን አቆየ። በኋላም ፊልሙን ሲመልስ ብዙ ቀን በማቆየቱ ምክንያት $40 ቅጣት ተቀጣ። ሄስቲንግስ በጣም ተበሳጨ። እንዴት ሰው ለአንድ ፊልም ሊያውም $4 ለተከራየው ፊልም $40 ቅጣት ይቀጣል በሚል ሐሳብ ከራሱ ጋር ዱላ ቀረሽ ጭቅጭቅ አደረገ። በእርግጥ ይህ ጉዳይ ብዙዎቻችንን ሊያበሳጨን ይችላል። ነገር ግን ከቆይታ በኋላ በቀላሉ ልንረሳው የምንችለው ተራ ጉዳይ ይሆናል። ታዲያ እሱን የዚህን ያህል ምን አበሳጨው ልንል እንችላለን። ግን እሱን አበሳጨው? አረ እንደውም ነገሩን በጭራሽ አልረሳውም። ምናልባትም እንደኔ ብዙ ሰዎች በቅጣት ተማረው ሊሆን ስለሚችል የሆነ መፍትሄ የሚሆን ነገርማ ይዤ መምጣት አለብኝ ብሎ አሰበ። በወቅቱ ደግሞ ቀደም ብሎ ከጓደኞቹ ጋር መስርቶት የነበረውን ፒውር ሶፍትዌር የተሰኘውን ኩባንያ ሸጦ ስለነበር የነበረበት የቅድመ ሥራ ጫና ቀሎለታል ማለት ይቻላል። እናም በቀጣይ ምን መስራት እንዳለበት ምንም ሐሳብ ስላልነበረው በቀድሞ መስሪያ ቤት ውስጥ በተወሰኑ ተግባራት ላይ እየተሳተፈ ስለ ቀጣዩ ሥራ ወይም ቢዝነስ ምን ሊሆን እንደሚችል ደጋግሞ ያስብ ነበር። እንግዲህ በዚህ ጊዜ ውስጥ እያለ ነው የ$40 ቅጣት የመጣችው። አንድ የሚባል አባባል አለ፣ ያለፈ ችግርህን ወይም ያለፈ ጠባሳህን ለወደፊት ስኬትህ እንደ ነዳጅ ተጠቀምበት ይባላል። ስለዚህ ሪድ ሄስቲንግስ እችን አጋጣሚ ከንዴት ባሻገር እንዴት ወደ መፍትሄ ሊለውጣት እንደሚችል ብሎም እንዴት ወደ ቢዝነስ ሊቀይራት እንደሚችል ተረጋግቶ ማሰብ ጀመረ። በቪዲዮ የኪራይ ንግድ ሞዴል ውስጥ ስላሉ ጉድለቶች፣ በተለይም ደግሞ ዘግይተው የሚከፈሉ ክፍያዎች ወይም አቆይተው በሚመልሱ ሰዎች ላይ የሚደረገው ቅጣት ሆን ተብሎ ከደንበኞች ስህተት ጥቅም ለማግኘት የሚደረጉ ስለሚመስሉ ነገሩን መቀየር እንዳለበት ተሰማው። ሰዎች ቅጣትን ሳይፈሩ እንደፈለጉ እንዲጠቀሙበት የሚያስችል አገልግሎት ሊኖር ይገባልም ብሎ አሰበ። የሆነ ቀን ላይ ሪድ ሄስቲንግስ ወደ ጂም እየሄደ ስለ የኪራይ አገልግሎት የተሻለ ሐሳብ እያሰበ በድንገት አንድ ሐሳብ ብልጭ አለለት። በጂም ውስጥ ያለውን አገልግሎት ለማግኘት የሚደረገውን የደንበኝነት ምዝገባ አስተዋለ። አንድ ሰው በጂም ውስጥ ያለውን አገልግሎት መጠቀም ቢፈልግ አንዴ ወርሃዊ ክፍያ በመክፈል ወሩን ሙሉ ያለምንም ቅጣትና ተጨማሪ ክፍያ መክፈል ሳይጠበቅበት እንደፈለገ ይጠቀማል። መቀጠል ቢፈልግ ደግሞ አሁንም አንዴ ወርሃዊ ክፍያ በመክፈል ወሩን ሙሉ እንደገና ይጠቀማል። ስለዚህ ይህ የደንበኝነት ምዝገባ ሞዴል ከብሎክበስተር የንግድ ባህሪ የበለጠ ለደንበኛ ተስማሚና ተመራጭ እንደሆነ ተገነዘበ። ስለዚህ ሄስቲንግስ ሰዎች የቅጣት ክፍያዎችን ሳይፈሩ ለተጠቃሚዎች ነፃነት በመስጠት የጂሙን አይነት ተመሳሳይ ሞዴል በቪዲዮ ኪራይ ላይ እንዴት እንደሚተገበር ማጠንጠን ጀመረ። እናም በቀድሞ ኩባንያ በፒውር ሶፍትዌር ውስጥ በማርኬቲንግ ዳይሬክተርነት አብሮት ሲሰራ ለነበረው ጓደኛውና የኔትፍሊክስ ተባባሪ መስራች ለሆነው ማርክ ራንዶልፍ ሐሳቡን አጫወተው። እናም በጋራ በመሆን በሐሳቡ ላይ መወያየት ጀመሩ። በዚህ ወቅት ኢንተርኔት በከፍተኛ ፍጥነት እያደገ ነበር። አማዞን መጽሐፍትን በኦንላይን ላይ መሸጥ ሊሰራ የሚችል ሐሳብ እንደሆነ አስቀድሞ አረጋግጧል። ስለዚህ ሄስቲንግስ በአማዞን ስኬት በመነሳሳት ራሱን እንዲህ ሲል ጠየቀ። አማዞን መጽሐፍትን በኦንላይን ላይ መሸጥ ከቻለ ለምን በኦንላይን ላይ ፊልሞችን ማከራየት አንችልም? እናም ሰዎች በኦንላይን መጽሐፍትን ለመግዛት ፈቃደኞች ከሆኑ ለምን በኦንላይን ፊልሞችን አይከራዩም ሲል አሰበ። በወቅቱ ደግሞ የነበረው የቪኤችኤስ ወይም የዴክ ካሴት ነበር። ለመከራየት በአካል ሱቅ መሄድ የግድ ይጠበቅባቸዋል። በዚህ ጊዜ ደግሞ ይህንን ችግር ሊቀርፍ የሚችል በኦንላይን የሚሰራ አገልግሎት አልነበረም። ስለዚህ ፊልም ቤት ሄዶ የሚፈልጉትን ፊልም መርጠው ይከራያሉ። አንዳንድ ጊዜ ደግሞ የፈለጉትን ፊልም አለማግኘትም አለ። ብቻ ከመጡ አይቀር ካለው ላይ መርጠው ፊልሙ አሪፍ ሆነም አልሆነ አይናቸው ውስጥ የገባውን ይወስዳሉ።
በዚህ ላይ ደግሞ ይህንን የዴክ ካሴት 3፣ 4 ወይም ከዚያ በላይ መከራየት ማለት በራሱ ራስ ላይ ሌላ ሸክም ማብዛት፣ እንዲሁም አዲስ ፊልም እንደወጣ እንኳን ማግኘትም አይቻልም። የፊልም ማከራያዎችም አብዛኛውን ጊዜ ለጥቂት ቀናት ፊልም ለመከራየት ከ3 እስከ $5 ያስከፍላሉ። ፊልሙ አንድ ቀን እንኳን ከዘገየ የቅጣት ክፍያ የግድ ያስከፍላል። እንደውም አንዳንድ ጊዜ እነዚህ ክፍያዎች ከኪራዩ ዋጋ እንኳን ሊበልጡ ይችላል። በተለይ ደግሞ ከአርብ ማታ ጀምሮ ቅዳሜና እሁድን የፈለጉትን ፊልም ለማግኘት በጣም አስቸጋሪ ነበር። በዚህም የተነሳ ብዙ ሰዎች በዚህ አገልግሎት ደስተኞች አልነበሩ። የሆነ ሰው ይህንን ችግር ተመልክቶ ሊፈታው እንደሚገባ ግን ግልጽ ነበር። ብቻ ባጭሩ የፊልም ኪራይ ሞዴሉ ጊዜ ያለፈበት በመሆኑ የሆነ አዲስ ለውጥ ማምጣት ይፈልግ ነበር። ያም ነው እንግዲህ ለሪድ ሄስቲንግስ ውጣ ወረድንና የዘገዩ ክፍያዎችን በማስወገድ ሁሉንም ነገር እንዲለውጥ ሐሳብ የሰጠውና ያነሳሳው። ስለዚህ ሄስቲንግስና ራንዶልፍ ይህንን ለመቀየር ተነሱ። መጀመሪያ ዌብሳይት እናዘጋጃለን። ፊልም ማከራየቱ በኦንላይን ይሆናል። ሰዎች ቤታቸው ሆነው የፈለጉትን ፊልም ከዌብሳይት ላይ መርጠው ያዛሉ። ካሴቱን ወዲያው በፖስታ በኩል ቤታቸው እናደርሳለን። እናም ተጠቃሚው ፊልሙን አይቶ ሲጨርስ መጀመሪያ ፊልሙ በመጣበት ኤንቨሎፕ ውስጥ አድርጎ መልሶ ይልከዋል። ክፍያውን ደግሞ አንዴ በወር የሆነ የብር መጠን ያህል ይከፍላል። ከዛም ወሩን ሙሉ እንደፈለገ ይጠቀማል። ስለዚህ አሁን ሐሳቡ ጥሩ ይመስላል አይደለም? ግን አይደለም። ምክንያቱም አይደለም ወርሃዊ የክፍያ ስርዓትን መሞከር ቀርቶ ፊልምን በኦንላይን ማከራየት የሚለው ጽንሰ ሐሳብ በራሱ ተቀባይነቱ ምን ያህል እንደሆነ ገና አልተረጋገጠም። ዲቪዲ ካሴትን በኦንላይን ማከራየት በራሱ ይስራ አይስራ ሳይረጋገጥ ጭራሽ ወርሃዊ ክፍያ በመክፈል ወሩን ሙሉ እንደፈለጉ ይጠቀሙ ማለት ምን አስበህ ነው ያስብላል። ጊዜው ደግሞ እንዳሁኑ አልነበረም። ተጠቃሚው የለመደው አካላዊ ግብይት ነው። በአካል ሄዶ ይከራያል፣ እዛው በእጁ ብር ይከፍላል፣ ከዛ ይዞ ይመጣል። ይህንን ስርዓት ለለመደ ሰው በኦንላይን ተከራይ ስትለው ራሱ ሐሳቡ አዲስ ስለሚሆንበት ተቀባይነትን እስከሚያገኝ ብዙ ጊዜያትን ይወስዳል። ስለዚህ መጀመሪያ በእያንዳንዱ ካሴት እንዲከፍሉ በማድረግ ፊልምን በኦንላይን ማከራየት የሚለውን ሐሳብ ተቀባይነቱን መፈተሽ አስፈላጊ ነው። ከሁሉም በላይ ግን ትልቅ ችግር የነበረው ካሴቱ VHS ወይም የዲክ ካሴት መሆኑ ነው። ይህንን ካሴት ደግሞ በፖስታ መላክ ማለት ከክብደቱ ጋር ተያይዞ አስቸጋሪ ጉዳይ ነው። በተለይ ደግሞ በዚያ ያለ ትዕዛዝ ከሆነ ነገሩን የበለጠ ያከብዷል። ታዲያ ምን ተሻለ? ጉዳዩ ግራ የሚያጋባ ሆነ እና ምንም አማራጭ የሚሆን ነገር ጠፋ። ስለዚህ በዚህ ምክንያት ብቻ ሐሳቡን ማስቀጠል አልተቻለም። እናም ተቋረጠ። በአንድ ወቅት ሪድ ሄስቲንግስ ጋዜጣ እያነበበ ባለበት ጊዜ ስለ ዲቪዲ ካሴት ምርት የተጻፈ ዘገባ አየ። የሚገርም አጋጣሚ ነበር። ለካ አንተ ብቻ አስብና ሞክር፣ መፍትሄው ከየትምና እንዴትም ሆኖ ይመጣል የሚባለው አባባል ትክክል ነበር። ብቻ በዚያው በተመሳሳይ ዓመት ማለትም በ1997 የዲቪዲ ካሴት ምርት ከጃፓን ወደ አሜሪካ ለመጀመሪያ ጊዜ ገባ። ይህም ለጓደኛ ማቾቹ ትልቅ የምስራች ዜና ነበር። አሁን ብዙም ሳይቆይ ችግሩ ተፈታ። ከቪኤችኤስ ካሴት የተሻለ አማራጭ ተገኘ። ስለዚህ ወደ ቀደመ ሐሳባቸው መመለስ ይችላሉ። የዲቪዲ ካሴቶች ከቪኤችኤስ ካሴቶች በተሻለ መልኩ በመጠን አነስተኛ ናቸው። እንዲሁም ክብደታቸው ቀለል ያለና ረጅም ጊዜ የሚቆዩ በመሆናቸው እንደ ደብዳቤ በፖስታ በቀላሉ ለመላክ ምቹ ያደርጋቸዋል። ስለዚህ ራንዶልፍና ሄስቲንግስ ዲቪዲ ካሴቱን እርስ በራሳቸው በፖስታ በመላላክ ካሴቱ ሳይጎዳ በፍጥነት ይደርሳል ወይስ አይደርስም የሚለውን ጉዳይ ለማረጋገጥ ቀድመው ፈተኑት። በኋላም ካሴቱ ምንም ሳይሆን በፍጥነት መድረስ እንደሚችል አረጋገጡ። ቢንጎ! አሁን ሁሉም ችግር ተፈታ። ስለዚህ ይህንን ዕቅድ ወደ ተግባር ለመቀየር ወደ ሥራ ገቡ። በ1997 መጨረሻ በነሐሴ ወር ከብዙ የሐሳብ መዋዠቅ በኋላ ኔትፍሊክስ.com በይፋ በካሊፎርኒያ ስኮት ቫሊ በ30 ሰራተኞች ተጀመረ። ሄስቲንግስ ኩባንያውን ለመጀመር ከበፊት ድርጅቱ ከፒውር ሶፍትዌር ሽያጭ ካገኘው ገንዘብ ቢያንስ $2.5 ሚሊዮን ኢንቨስት አድርጓል። እናም ሄስቲንግስ የኔትፍሊክስ ሊቀመንበር ሲሆን ማርክ ራንዶልፍ ደግሞ የዋና ሥራ አስፈጻሚነት ሚናውን ወሰደ። በዚህ ጊዜ ኔትፍሊክስ ይዞት የመጣው አማራጭ የኦንላይን ካታሎግ ሲሆን በውስጡ 925 የሚሆኑ ርዕሶችን የያዘ ዌብሳይት ነበር። ይህም ማለት በጊዜው የሚገኙትን የዲቪዲ ፊልሞች በሙሉ የያዘ ነበር ማለት ነው። ስለዚህ ደንበኞች በቀላሉ ወደ ኔትፍሊክስ ዌብሳይት በመሄድ በካታሎግ ከተዘረዘሩት ፊልሞች ውስጥ የፈለጉትን ፊልም መርጠው ያዛሉ። የኩባንያው ቀልጣፋ የሎጂስቲክስ ስርዓት ደግሞ ደንበኞች ፊልማቸውን በፖስታ በኩል ወደ ቤታቸው በፍጥነት እንዲደርስ ያደርጋል።
ሲመልሱ ደግሞ ቀደም ብሎ የከፈሉበትን ኤንቨሎፖች በመጠቀም በፖስታ መልሰው ይልኩታል። በዚህ ጊዜ ኔትፍሊክስ ደንበኞች ለአንድ ፊልም $1.99 በመክፈል መከራየት እንዲችሉ አድርጓል። ይህም ከብሎክበስተር በብዙ ሁኔታ የተሻለ አማራጭ ነበር። በዚህ ሁኔታ የጀመረው ኔትፍሊክስ ይዞት የመጣው አማራጭ ብዙ ተጠቃሚዎችን ለመሳብ አልቻለም ነበር። ይህም ለመስራቾቹ መጥፎ ዜና ነበር። ነገር ግን ሳይደናገጡ ይህ የሆነበት ምክንያት ለማወቅ ጥረት አደረጉ። በወቅቱ የዲቪዲ ካሴት አዲስ ስለነበር ብዙ ሰዎች የዲቪዲ ማጫወቻዎች አልነበሯቸውም። እንዲሁም ኮምፒውተር የነበራቸው ሰዎች ጥቂት ስለነበሩ በኦንላይን የሚከራይ ሰው ብዙም አልነበር። ቴክኖሎጂው ገና እያደገ ስለነበር በጊዜው ቶሎ ተቀባይነት አላገኝም ነበር። በዚህ ምክንያት ሰዎች አሁንም ፊልም የሚከራዩት ከብሎክበስተር ነው። እርግጥ ይህ ነገር በዚሁ እንደማይቀጥል ግን ግልጽ ነው። ምክንያቱም በወቅቱ ቴክኖሎጂው በፍጥነት እያደገ ስለነበር ከማህበረሰቡ ጋር ቶሎ እንደሚዋሃድ አዝማሚያው ግልጽ ነበር። ስለዚህ የኔትፍሊክስ መስራቾች ተስፋ ሳይቆርጡ እንዴት ደንበኛ መሳብ እንደሚችሉ ማሰብ ጀመሩ። በዚህ መሃል ተባባሪ መስራቹ ማርክ ራንዶልፍ የተጠቃሚዎችን ቁጥር ለማብዛት የሚያስችል አንድ ሐሳብ ይዞ ብቅ አለ። ይህም ደንበኞች የዲቪዲ ፕሌየር ሲገዙ እንደ ማበረታቻ አብሮ የኔትፍሊክስ የአንድ ወር ነፃ ኩፖን በማሸጊያ ውስጥ እንዲያገኙ በማድረግ ደንበኛ እንዲሆን የሚያስችል አዲስ ዘዴን ተግባራዊ ያደረገ። ስለዚህ ይህንን ሐሳብ እውን ለማድረግ የዲቪዲ ፕሌየር አምራች ከሆኑት ከሶኒ፣ ቶሺባ እና ፓናሶኒክ ጋር ስምምነት አደረገ። በ1998 በመፍጨርጨር ላይ የነበረው የኔትፍሊክስ ጅምር ቢዝነስ የብዙ ባለሀብቶችን ትኩረት መሳብ ጀመረ። በእርግጥ ኔትፍሊክስ ብዙ ተጠቃሚ አልነበረውም። ነገር ግን ባለሀብቶች የቴክኖሎጂና የኢንተርኔት በፍጥነት ማደግ ቀጣዩን ዘመን እንደሚቆጣጠር አመላካች ሆኖላቸው ነበር። እናም በዚህ ወቅት ነበር የአንድ ዓመት ልጅ የሆነውን የኔትፍሊክስ ጅምር ቢዝነስ የወደፊት ስኬት ማየት የቻለው የአማዞን ዋና ሥራ አስፈጻሚ ጄፍ ቤዞስ ኔትፍሊክስን $15 ሚሊዮን ለመግዛት ጥያቄ አቀረበ። ቤዞስ የኔትፍሊክስን የንግድ ሞዴል ፈጠራ በማድነቅ ከአማዞን እያደገ ካለው ስነ ምህዳር ጋር ሊያዋህደው ፈልጎ ነበር። ይሁን እንጂ ሬድ ሄስቲንግስ እና ማርክ ራንዶልፍ የኩባንያቸውን የረዥም ጊዜ አቅም ተገንዝበው ስለነበር ጥያቄውን ውድቅ አድርገውታል። በዚህ ወቅት የኔትፍሊክስ መስራቾች በኦንላይን ፊልም ማከራየት እንደሚቻል ግን ማረጋገጥ ችሎ ነበር። ይህም ቁጥሩ ብዙ ባይሆንም የተጠቃሚ ቁጥር ግን ቀስ በቀስ እየጨመረ መምጣት ችሏል። እንዲሁም ከተጠቃሚዎች የነበራቸው አስተያየት መልካም ነበር። ስለዚህ ኔትፍሊክስን ለማሳደግና አንዳንድ ለውጦችን ለማድረግ የውጭ እርዳታ የግድ ያስፈልጋቸዋል። እናም ሌሎች ሥራ ፈጣሪዎች እንደሚያደርጉት ባለሀብቶችን እየተዘዋወሩ በኔትፍሊክስ ላይ ኢንቨስት እንዲያደርጉ ብዙዎችን ጠይቀዋል። በመጨረሻም በ1999 ከቬንቸር ካፒታሊስቶች የተወሰነ ፈንድ ማግኘት ቻሉ። እናም በዚህን ጊዜ ነበር መስራቾቹ ሪድ እና ማርክ የኔትፍሊክስን ተፈላጊነት ያቀጣጠለ አዲስ ለውጥ ያመጡት። ይህም የረጅም ጊዜ እቅዳቸው የነበረውን ወርሃዊ የደንበኝነት ምዝገባ ወይም ሰብስክሪፕሽን ሞዴልን አስተዋወቁ። ይህም ደንበኞች በእያንዳንዱ ዲቪዲ ክራይ ከመክፈል ይልቅ አንዴ በወር $15.95 በመክፈል ያለ ገደብ ዲቪዲዎችን እንዲከራዩ የሚያስችል ለየት ያለ አገልግሎት ነበር። ይህ ፈጠራ ኔትፍሊክስን እንደ ብሎክበስተር ካሉ ባህላዊ የኪራይ መደብሮችና ተወዳዳሪዎች የተሻለና እንዲለይ አድርጎታል። ይህም ለኩባንያው ከፍተኛ ተፈላጊነትና እድገትን ያመጣ ጨዋታ ቀያሪ ለውጥ ነበር። ለውጡ አሪፍ ነበር፣ ብዙ ተጠቃሚዎችን መሳብ ቻለ፣ አገልግሎቱም እየሰፋ መጣ። እስከ 2000 ዓመተ ምህረት ድረስ ባላቸው ገንዘብ መሰረታቸውን ለማጠንከር ብዙ ታግሏል። ነገር ግን እየበዛ ያለውን የደንበኛ ፍሰት በበቂ ሁኔታ ለማገልገል የሚያስችል የመሰረተ ልማት ማስፋፊያ የሚሆን ገንዘብ አጣራቸው። ኔትፍሊክስ በከፍተኛ ሁኔታ ራሱን እያበለጸገና ተጨማሪ ተመዝጋቢዎችን ለማግኘት ብሎም ያሉትን ለማቆየት ሲል ብዙ ወጪዎችን አውጥቷል። እናም በመጨረሻ ለከባድ የገንዘብ እጥረት ዳረጋቸው። በዚህ ወቅት ደግሞ ብዙ የዶትኮም አብዮት እየተቀጣጠለ ስለነበር ብዙዎቹ በከፍተኛ የገንዘብ እጥረት ውስጥ ነበሩ። የዶትኮም አብዮት ገበያ መቀዛቀዝ ኔትፍሊክስ የወደፊት ህይወቱ እርግጠኛ ያልሆነ እንዲሆን አድርጎታል። ስለዚህ ኔትፍሊክስን ለማቀጣጠልና ገበያው ላይ ለማቆየት ገንዘብ የግድ ያስፈልጋል። በእርግጥ የንግድ ሥራ ሞዴሉ ፈጠራ አሪፍ ነበር። ነገር ግን ሥራውን ለማሳደግ ከፍተኛ የገንዘብ አቅም ይፈልጋል። ይህንን ለማድረግ ደግሞ በቂ ገንዘብ አልነበራቸውም። ስለዚህ ኔትፍሊክስ ከሚያገኘው የበለጠ ወጪው እየበዛ ትርፋማ መሆን ተሳነው። በመጨረሻ መስራቾቹ አስበው የደረሱበት ውሳኔ በጊዜው ከፍተኛ የገበያ ቁጥጥር ለነበረው ብሎክበስተር በገንዘብ ረገድ እየታገለ የነበረውን ኔትፍሊክስ በመሸጥ እንዳይሞት ለማትረፍ ወሰኑ። በዚያን ጊዜ ኔትፍሊክስ ዲቪዲዎችን በደብዳቤ ማከራየት ላይ ያተኮረ ጨቅላ ጅምር ቢዝነስ ሲሆን
ብሎክበስተር ግን በቤት ውስጥ የዲቪዲ ኪራይ ኢንዱስትሪ ውስጥ በሺዎች የሚቆጠሩ ትላልቅ መደብሮች ያሉት ግዙፍና ዋነኛው የፊልም ማከራያ ነበር። ሆኖም ከብሎክበስተር ዋና ሥራ አስፈጻሚ ጆን አንቲዮኮ ጋር ባደረጉት ስብሰባ ላይ ዋና ሥራ አስፈጻሚው አንቲዮኮ ኔትፍሊክስ ጥሩ የንግድ ሞዴል እንደሆነ፣ ነገር ግን የዶትኮም አብዮት መፍጨርጨር ሙሉ በሙሉ ከልክ ያለፈ ነው በማለት አጣጥሏል። በእርግጥ አንቲዮኮ ስለ ዶትኮም መፍጨርጨር ያለው ትክክል ነበር። ነገር ግን ቀጣዩ ዘመን እንዴት ሊሆን እንደሚችል መገመት አለመቻሉ ትልቅ ስህተት ነበር። እናም ኔትፍሊክስ በወቅቱ ትርፋማ ስላልነበረ በ50 ሚሊዮን ዶላር መግዛቱ በጣም ከፍ ያለና የማይገባው ዋጋ ስለሆነ እንደማይገዛ በመናገር ስብሰባውን ትቶወጣ። የብሎክበስተር ሥራ አስፈጻሚዎች በወቅቱ ከስብሰባ ክፍሉ ከወጡ በኋላ ጮክ ብለው እየሳቁ እንደነበር ሪድ ሄስቲንግስ በኋላ ተናግሯል። ከከሸፈው የብሎክበስተር ስምምነት በኋላ ኔትፍሊክስ የፋይናንስ ፈተናዎችን መጋፈጡን አሁንም ቀጠለ። ሆኖም እያደገ ያለው የደንበኝነት ተመዝጋቢ መሰረትና የዘገየ ክፍያዎችን ያስቀረ የደንበኝነት ምዝገባ ሞዴሉ ስኬት የብዙ ባለሀብቶችን ትኩረት የሳበ ስለነበር ኔትፍሊክስ ከቬንቸር ካፒታል ድርጅቶችና ከግል ባለሀብቶች ተጨማሪ ገንዘብ ድጋፍን አግኝቷል። ገንዘቡ ብዙዎች የዶትኮም ኩባንያዎች መቆም ባቃታቸው ወሳኝ ወቅት ኔትፍሊክስን ግን እንዲንሳፈፍ አድርጎታል። በዚህም ኔትፍሊክስ ሕይወቱን ማርዘምና ማስቀጠል ሲችል ብሎም በመዝናኛው ኢንዱስትሪው በስትሪሚንግ ሞዴል አብዮት ወደ ብዙ ቢሊዮን ዶላር ካምፓኒ ሲያድግ፣ ብሎክበስተር ግን በጊዜ ሂደት በኪሳራ ከ9000 መደብሮች ወደ ታች በመፈጥፈጥ ወደ አንድ ነጠላ መደብር ወርዷል እና ሙሉ አድሮ ለኪሳራ የዳረገው ይህ ውሳኔ ታሪካዊ የንግድ ሥራ ስህተት ሆኖ ተመዝግቧል። በመጨረሻም በ2010 ኪሳራ ላይ ወደቀና ሙሉ ለሙሉ ብሎክበስተር ተዘጋ። ኔትፍሊክስ እድገቱን ማጧጧፍ ቀጠለ። በዚህ ወቅት የኔትፍሊክስ መስራቾች ደንበኞች አሪፍ ፊልሞችን ለመለየትና ለማወቅ እንደተቸገሩ አስተዋሉ። ምክንያቱም የፊልሙን ፖስቸር ብቻ አይቶ አሪፍ ይሁን አይሁን ማወቅ አይቻልም። ስለዚህ ኔትፍሊክስ የደንበኞችን ችግር ለማቅለል የሲኔማ ማች ሪኮሜንዴሽን ሲስተምን በዌብሳይቱ ውስጥ አካተተ። ይህም ማለት በኔትፍሊክስ የታመነባቸው አሪፍ የሚባሉትን ፊልሞችና ፕሮግራሞች በዚሁ ሪኮሜንዴሽን ዝርዝር ውስጥ ያቀርባል። በዚህም ለውጥ ደንበኞች ደስተኞች ነበሩ። እናም ከኔትፍሊክስ ጋር ያላቸውን ተሳትፎ እንዲያድግ ማድረግ ችሏል። ኔትፍሊክስ በአሁኑ ሰዓት በዓለም ዙሪያ ከ301.6 ሚሊዮን በላይ ሰብስክራይበሮች ሲኖሩት ከ190 በላይ በሚሆኑ ሀገሮች ውስጥ በስትሪሚንግ ኢንተርቴይንመንት ላይ ዓለም አቀፍ መሪ መሆን ይችላል። በ2024 ሶስተኛው ሩብ ዓመት ላይ ኔትፍሊክስ የ9.82 ቢሊዮን ዶላር ገቢ ሪፖርት ማድረጉን አሳውቋል። በአሁኑ ሰዓት ዓመታዊ ገቢው 39 ቢሊዮን ዶላር ሲሆን የኩባንያው የገበያ ካፒታላይዜሽን ከጥቅምት 2024 ጀምሮ ወደ 308.9 ቢሊዮን ዶላር አድጓል። የኔትፍሊክስ የፊልም በጀት በሴት ለሚመራ ኦሪጂናል ፊልሞች እስከ 100 ሚሊዮን ዶላር ሲበጅት፣ በከፍተኛ ሁኔታ ለተጨበጨበለት የወንጀል ድራማ ደግሞ እስከ 160 ሚሊዮን ዶላር ሊመድብ ይችላል። ለዚህም ደግሞ በ2024 በጄኒፈር ሎፔዝ መሪ ተዋናይነት የተሰራው አትላስ የተሰኘውን ፊልም ለመስራት 100 ሚሊዮን ዶላር እንደወጣ አሳውቋል። ይህም በሴቶች መሪ ተዋናይነት ለሚመራው የኔትፍሊክስ ኦሪጂናል ፊልሞች ከመቼውም ጊዜ በላይ የበለጠ ከፍተኛ ነው ተብሎለታል። በ2019 የተሰራው ዘ አይሪሽሜን የተሰኘው ፊልም 160 ሚሊዮን ዶላር በጀት እንደነበረው ተገልጿል። እንዲሁም በሌሎች ካምፓኒዎች ወይም ስቱዲዮዎች የተሰሩ ፊልሞችን በራሱ ፕላትፎርም ላይ ለማስተላለፍ ወይም ለማሰራጨት ከ100 ሚሊዮን እስከ 250 ሚሊዮን ዶላር ይከፍላል። ይህ ክፍያ በተለምዶ የሚፈጸመው ለፊልሙ አዘጋጆች፣ ስቱዲዮዎች ወይም የመብት ባለቤቶች ነው። ኔትፍሊክስ በአሁኑ ሰዓት አጠቃላይ ለሁሉም ኮንተንት የሚበጅተው በጀት 18 ቢሊዮን ዶላር ደርሷል። ነገር ግን ይህ ሁሉ የኔትፍሊክስ ስኬት እንዲህ ቁጭ ብለን በቀላሉ እንደምናወራው የመጣ አይደለም። በብዙ የገንዘብ ኢንቨስትመንት፣ የገበያ ስትራቴጂ፣ እንደ ሰደድ እሳት በሚቀጣጠል የማስታወቂያ ዘመቻና ከዲቪዲ ማጫወቻ አምራቾች ጋር በተፈጠረ ሽርክናዎች ጋር የመጣ ውጤት ነው። ለማንኛውም ግን የኔትፍሊክስ የስኬት ጉዞ ከብዙ በጥቂቱ ይህንን ይመስላል። ብዙ ነገር እንደተማራችሁበት ተስፋ እናደርጋለን። በቀጣይ በሌላ የሥራ ፈጣሪዎች ታሪክ እስከምንገናኝ አበቃን።